መጽሐፍትን በድምጽ ኢዮብ ዮናስ። የአማኑኤል ሆስፒታል ታሪኮች። አማኑኤል ሆስፒታል ብዙ የሚገመቱና ብዙ የማይገመቱ ነገሮች ይከሰታሉ። ዶክተር ዮናስ ላቀው የአእምሮ ሕክምና ስፔሻሊስት። ተራኪ ኢዮብ ዮናስ። ሰርጉ። ግርማ የእናቱ ሁለተኛ ልጅ ነው። በ1995 ኢሴልሲ ተፈትኖ ከተማረበት ትምህርት ቤት ከፍተኛ ውጤት አምጥቶ አዲስ አበባ ዩኒቨርሲቲ ገባ። በውጤቱ ቤተሰቡ ብቻ ሳይሆን ጎረቤቶቹ፣ አስተማሪዎቹ፣ የሚያውቁት ሰዎች በሙሉ ደስተኞች ነበሩ። እናትም አባትም ሆና ያሳደገችው እናቱ ከቤቴ ወጥቶ የማያውቀው ልጄ ይለምድ ይሆን የሚል ስጋት ቢኖራትም ደስታዋ ግን ወደር አልነበረውም። ልጇን ትልቅ ቦታ ለማድረስ የለፋቸው ልፋት ዳር ሊደርስላት አንድ ምዕራፍ ቀርቶታል። ደስታቸውን በቅጡ ሳያጣጥሙ ቀናት ወደ ሳምንታት ተቀየሩ። ግርማም መሄጃው ደርሶ ዳቦ ቆሎ ተቆርጦለት በሶ ተዘጋጅቶለት ሰፈርተኛው ሁሉ መርቆት ወደ አዲስ አበባ ሄደ። ለወትሮ ለአዲስ ሰው የምትከብደው አዲስ አበባ ቀልጣፋና ከሰው ተግባቢ ለነበረው ግርማ ሰፈር እንደመቀየር ሆኖለት ምንም ሳይታወቀው የአንደኛ ዓመት ትምህርቱን ከፍተኛ ውጤት አምጥቶ ኢኮኖሚክስ መማር ጀመረ። እናቱም እንደ 18 ዓመት ወጣት ሳይሆን እንደ ትንሽ ልጅ የምትሳሳለት ልጇ በቀላሉ በመላመዱና በውጤቱ ደስተኛ ነበረች። ግርማ በትምህርቱ በጣም ጎበዝ ከመሆኑ በተጨማሪ በዩኒቨርሲቲ ግቢ ውስጥ በሚካሄዱ ማህበራዊ ጉዳዮች ላይ ንቁ ተሳትፎ ያደርግ ነበር። በተለይ 3ኛ ዓመት ተማሪ ያለ የተማሪዎች ህብረት ውስጥ በንቃት ከሚሳተፉ ተማሪዎች አንዱ ነበር። በዛ ዓመት የ1997ቱ ምርጫ ስለነበረ አየሩ ሁሉ በምርጫ ወሬ ተሞልቶ ከምርጫ ወሬ ማምለጫ አልነበረም። ግርማና ጓደኞቹ የኢንተር አፍሪካ የፖለቲካ ክርክሮች አያመልጧቸውም። ምሽት ማኪያቶ እየጠጡ ስለ ፖለቲካ ይወያያሉ፣ ይከራከራሉ፣ አንዳንዴም ይጨቃጨቃሉ። ታሪካዊው ምርጫ ተጠናቆ ውጤት እስኪታወቅ ግርማና ጓደኞቹ ሚስቱ መውለጃ ክፍል እንደገባችበት አባወራ በጭንቀት እየተጠባበቁ ነበር። የኢቲቪ ዜና ምርጫውን ኢህአዴግ እንዳሸነፈ ሲናገር በጣም ተበሳጩ። ምሽቱን ዶርም ውስጥ ለቀጣዩ ሁኔታ ብዙ ሐሳቦች እየተነሱ ወደቁ። ሰኔ 1 ቀን አዲስ አበባ ድምጻችን ተሰርቋል ብለው የተቃውሞ ሰልፍ በወጡ ነዋሪዎች ተጥለቅልቃለች። የአዲስ አበባ ዩኒቨርሲቲ ተማሪዎች ካፌ ውስጥ በምርጫው ውጤት ተንገብግበው የሚያደርጉት በስሜት የተሞላ ወሬ የተለመደውን የሳህን ኳኳታ ድምፅ ውጦታል። ከቁርስ በኋላ
ተማሪዎቹ የዩኒቨርሲቲው ግቢ ውስጥ ሰላማዊ ሰልፍ ጀመሩ። ለሰልፍ በተሰበሰቡበት አንደኛው ተማሪ ድምፁን ከፍ አድርጎ ጥያቄያችን ሰላማዊ እንጂ ሕገ ወጥነት አይደለም ሲል፣ አጠገቡ የነበሩ ጥቂት ተማሪዎች አይደለም አሉ። ቀጥሎ ጥያቄያችን ሲል፣ በዛ ያሉ ተማሪዎች ጥያቄያችን ብለው ተቀበሉት። ሰላማዊ እንጂ ቁጥራቸው ከፍ ያሉ ተማሪዎች ሰላማዊ እንጂ ያለውን ደግመው አስተጋቡ። የተጨበጠ ቀኝ መዳፉን ከትከሻው ላይ አወናጭፎ እየዘረጋ ሕገ ወጥነት አይደለም ሲል፣ ብዙ ተማሪዎች ተከትለው ሕገ ወጥነት አይደለም እያሉ ተቀበሉት። ትንሽ ቆይቶ መፈክሩ ወደ መዝሙር ተቀየረ። አትነሳም ወይ አትነሳም ወይ፣ ይሄ ጥያቄ ያንተ አይደለም ወይ? ቀጥሎ የቦብ ማርሊ ጌት አፕ ስታንድ አፕ፣ ስታንድ አፕ ፎር ዩ ራይት፣ ጌት አፕ ስታንድ አፕ፣ ዶንት ጊቭ አፕ ዘ ፋይት። ጠዋቱን የተለያየ መፈክር ሲያሰሙ አረፋፈዱ። ከሰዓት በኋላ ፌዴራል ፖሊሶች ዩኒቨርሲቲው ውስጥ ገብተው ከተማሪዎች ጋር ፍጥጫ ሆነ። ተማሪዎቹ ግን መፈክር ማሰማታቸውን አላቆሙም። አያሆሆ ማታ ነው ደሌ፣ ደሌ ማታ ነው ደሌ፣ አያሆሆ ማታ ነው ደሌ። የግርማ እናት ከምርጫው በኋላ የምትሰማው ዜና ሁሉ መንፈሷን ረብሿታል። ልጄ አንድ ነገር እንዳይሆን እያለች ትሰጋለች። ፈተና ሲኖርበት እንኳን ሳይደውልላት ሳምንት መቆየት የማይሆንለት ልጇ ከደወለ 10 ቀኑ ነው። አንድ ምሽት የእንጨት ሶፋዋ ላይ ኩርምት ብላ ተቀምጣ ስለ ግርማ እያሰበች ነው። ለይስሙላ ከፊት ለፊቷ የተከፈተ ቴሌቪዥን አለ። እሷ ግን በሐሳቧ ሌላ ቦታ ናት። ድንገት የቤቱ ስልክ ሲጠራ ከሐሳቧ አናጠባት። ልቧ ድንግጥ አለባት። ቀኑን ሙሉ አእምሮዋን ይዞት የነበረው ጭንቀት ድንገት ከቁጥጥሯ ውጭ ሊወጣ ይታገላት ጀመር። ጫማዋን እንኳን ሳታደርግ ዘላ ተነሳች። ስልኩን አንስታ ሄሎ አለች። ልቧ ከደረቷ አፈትልኮ ሊወጣ ደረሰ። ሄሎማ ግርማ ነበር። እንዴት ነህ ልጄ? ጠፋህ እኮ። ደህና ነህ? አዎ ደህና ነኝ። ዩኒቨርሲቲ ውስጥ ትንሽ ግርግር ነበር። አሁን ተረጋግቷል አላት። የምን ግርግር? አለች። የተወሰኑ ተማሪዎች የምርጫውን ውጤት ተቃውመው ነው። ያን ያህል አይደለም፣ አታስቢ። አንተ ግን ደህና ነህ? ደህና ነኝ። ስትጠፋ እኮ ተጨነቅኩ። ከግቢ መውጣት አይቻልም ነበር፣ በዛ ላይ ቴሌሴንተሮችም ዝግ ነበሩ ሲላት አንገቷን ወደ ጣሪያው ቀና አድርጋ በረጅሙ ተንፍሳ ተመስገን አለች። አንቺ እንዴት ነሽ እማዬ? እኔማ ምን ሆናለሁ፣ አንተና ወንድምህ ቦታ ቦታ እስክትይዙ ነው እንጂ ለአንድ ራሴማ ምን ሆናለሁ ስትለው ግርማ ሆዱ ባባ። ለማንኛውም 200 ብር በንግድ ባንክ ልኬልሃለሁ አለችው። እሺ አመሰግናለሁ፣ አታስቢማ እደውልልሻለሁ አላት። ግርማ ፖሊስ ጣቢያ ያሳለፈውን 1 ሳምንት ለእናቱ አለመንገሩ ትክክለኛ ውሳኔ እንደሆነ ደመደመ። እንዲሁም ተጨንቃለች። ያሳለፈውን ቢነግራት ምን እንደምትሆን ሲያስብ
ፊቱ ቅጭም አለ። ሰላማዊ ሰልፍ ባደረጉ ማግስት ፖሊሶች በየዶርሙ እየተዘዋወሩ አስተባባሪ ናቸው ያሏቸውን ተማሪዎች ሰብስበው በፒክአፕ መኪና ጭነው ፖሊስ ጣቢያ ወስደዋቸው ነበር። ለ4 ቀናት ከ30 በላይ ተማሪዎች አንድ ክፍል ውስጥ ታጉረው ነበር የቆዩት። ከመሃል የተመረጡት እየተወሰዱ ምርመራ ይደረግባቸው ነበር። በመጨረሻ አብዛኞቹ ተማሪዎች ይቅርታ ጠይቀው ድጋሚ ተመሳሳይ ነገር ውስጥ ቢሳተፉ የሕግ እርምጃ እንዲወሰድባቸው የሚገልጽ ደብዳቤ ፈርመው ተለቀቁ። ጥቂቶች ግን ጸጉራቸው ተላጭቶ ወደ ዴዴሳ ተላኩ። ግርማ ከተለቀቁት ውስጥ ነበር። ግርግሩ ተረጋግቶ ወደ መደበኛ ትምህርታቸው ቢመለሱም የተለዩአቸው ጓደኞቻቸው ሁኔታ ግን ከልባቸው አልወጣም። ወራት መጥተው ወራት ሄዱ። ወቅቶች ተፈራረቁ። ወንዞች ሞልተው ጎደሉ። ግርማ በጥሩ ውጤት ተመረቀ። የምርቃቱ ቀን እናቱ የተሰማትን ደስታ በቃላት ለመግለጽ ያስቸግራል። በአደይ አበባ የተንቆጠቆጠ ሐበሻ ቀሚሷን ለብሳ በደህናው ጊዜ የነግርማ አባት የገዛላትን የወርቅ ጉትቻ አድርጋ ለግርማ የገዛችለትን እቅፍ አበባ ይዛ የተመራቂ ቤተሰቦች የሚቀመጡበት ጋር ተቀምጣለች። ግርማ ከጓደኞቹ ጋር ተቀምጦ ስነ ስርዓቱን ይከታተላል። የአዲስ አበባ ዩኒቨርሲቲ የቲያትር ክፍል ተማሪዎች የሙዚቃ ቡድን ሴትና ወንድ ሆነው እየተቀባበሉ እንኳን ደስ ያላችሁ የሚለውን የምርቃት መዝሙር ያሰማሉ። ግርማና ጓደኞቹ የመመረቂያ ቆባቸውን በእጃቸው ይዘው የሙዚቃውን ስልት እየተከተሉ ያውለበልባሉ። ስነ ስርዓቱ ሲያልቅ ግርማ እናቱን ፈልጎ አገኛት። ይሄ ላንቺ ነው ብሎ የመመረቂያ ቆቡን አደረገላት። እሷም ፈገግታ ተሞልታ አገላብጣ ሳመችው። ዘመዶቻቸው ቤት ሲሄዱ ዝግጅት ተዘጋጅቶ ጠበቃቸው። እናቱ ቀኑን ሙሉ ስትፍለቀለቅ ነበር የዋለችው። ልጇን ማስመረቋ የሕይወቷ ትልቁ ስኬት ነበር። ፎቶ ማስታወሻ ነው የሚለው የሀገር ሰው ለካ እውነቱን ነው። ፍንድቅድቅ እያለች ያሳለፈችው የምርቃት ቀን ምሽት ቢጠናቀቅም ልጇ የምርቃት ጋውኑን ለብሶ አብረው የተነሱት ፎቶ ሳሎኗ ፊት ለፊት ጎረቤቶቿ የሰጧት ፍሬም ውስጥ አድርጋ ሰቅላው የሁል ጊዜ የደስታ ምንጯ ሆኖላት ነበር። ግርማ ሥራ ለማግኘት አልተቸገረም። ጥሩ ውጤት ስለነበረው ያመለከተባቸው ሦስቱም ቦታዎች አልፎ አንድ ባንክ መርጦ ተቀጠረ። ታታሪና ጎበዝ ሰራተኛነቱ ላይ ተግባቢነቱ ተጨምሮበት በጥቂት ዓመታት የተለያዩ እድገቶችን እያገኘ በተወሰኑ ዓመታት ውስጥ የአንድ ቅርንጫፍ ሥራ አስኪያጅ ሆነ። በየዓመቱ ለእንቁጣጣሽ እናቱ ጋር አይቀርም። ለ2007 ዓመተ ምህረት አዲስ ዓመት የመስሪያ ቤት መኪና እየነዳ ከሰልና በግ ጭኖ እናቱ ጋር ሄደ። እናቱ በጣም ደስ አላት። በዓልን ድፎ ዳቦ ተቆርሶ ምግብ በየአይነቱ ተሰርቶ ቡና ተፈልቶ ጎረቤት ተሰብስቦ በጥሩ ሁኔታ አሳለፉ። ግርማ
ወደ ሥራ ለመመለስ እናቱን ሲሰናበት አሁን ደግሼ መዳር ነው የቀረኝ አለችው። እሱ ግን ምንም ምላሽ አልሰጣትም። ወደ ሥራው ከተመለሰ በኋላ ሥራ በጣም ያጨናንቀው ጀመር። በስሩ የሚሰሩ ሰራተኞች ጸባያቸው የተለወጠ መሰለው። የማይሆን ነገር አስፈርመው ተጠያቂ ሊያደርጉት የሚሞክሩ ይመስለው ጀመር። ምን አድርጊያቸው ነው እያለ ቢያስብም መልስ ሊያገኝ አልቻለም። አንድ ጊዜ የቅርንጫፉ ምክትል ሥራ አስኪያጅ ለአንድ ደንበኛ ብድር እንዲያጸድቅ ይዞለት ሲመጣ በቁጣ ጮሆበት ከቢሮ አስወጣው። ምክትል ሥራ አስኪያጁን ለበላይ አለቆች ከሰሰው። አለቆቹ ግን ሁኔታውን አጣርተው ምክትሉ ያቀረበው የብድር ጥያቄ አግባብ እንደሆነ ነገሩት። ግርማ አለቆቹም ተመሳጥረው ማኖ ሊያስነኩኝ ነው ብሎ ማሰብ ጀመረ። የባንኩ ሰራተኞች ሊያጭበረብሩት የሚፈልጉ እየመሰለው እያንዳንዱን ነገር ደጋግሞ ማረጋገጥ ሲጀምር ሥራው ላይ የነበረው ውጤታማነት እየቀነሰ ሄደ። ከሰራተኞችም ጋር በተደጋጋሚ መጋጨት አመጣ። ለምን ሊያጠቁት እንደፈለጉ ግን ሊገባው አልቻለም። ሥራዎችን ቢሮ ውስጥ ጨርሶ ይወጣ የነበረው ግርማ በደንብ ለማረጋገጥ እያለ ዶክመንቶቹን ቤቱ ይዞ ቤት መሄድ አመጣ። ከሰዎች ጋር ያለው ግንኙነት እየቀነሰ ነበር። ለእናቱም መደወል እየተወ ሄደ። ቀስ በቀስ መንገድ ላይ ሰዎች የሚከታተሉት ይመስለው ጀመር። በመጨረሻ በ1997ቱ የተማሪዎች እንቅስቃሴ ምክንያት መንግስት እየተከታተለው እንደሆነ ደመደመ። በዚህ መሃል አንድ ጊዜ ለስብሰባ አዲስ አበባ ይሄድና አንድ ሆቴል ገብቶ የ5 ቀን ከፍሎ አልጋ ይይዛል። ዕቃዎቹን አስቀምጦ ሻወር ወስዶ እራት ለመብላት ሲወጣ መንገድ ላይ አንድ ሰው የሚከታተለው መሰለው። እየተገላመጠ ቶሎ ቶሎ ተራምዶ እዛው አካባቢ የሚገኝ ሬስቶራንት ገባ። አንድ ጥግ ላይ ተቀምጦ ሬስቶራንቱን ሲቃኝ አንድ መነጽር ያደረገ ሰው ከሌሎች በተለየ ትኩረቱን ሳበው። ሰውየውን በደንብ ማየት አልፈለገም። አለቆቼ ልከውት ይሆን ወይስ መንግስት የላከው ደህንነት ነው ብሎ አሰበ። እራት አዞ እየበላ ቀስ ብሎ ሲመለከት ባለመነጽሩ ሰውዬ እየተመለከተው ነው። ድንጋጤ ተሰማው። የነገሮች ግጥምጥሞች ደግሞ ግራ መጋባት ፈጠረበት። ጥርጣሬው ወደ እርግጠኝነት ተሸጋገረ። ከፍተኛ ፍርሃት እየተሰማው ለራሱ እዚህ እንደምመጣ እንዴት አወቁ ብሎ ጠይቆ ያው መረጃ መለዋወጣቸው ይቀራል ብሎ ለራሱ መለሰ። ዞሬ ካየሁ መያዜ ነው ብሎ ስላሰበ ላለመዞር ከራሱ ጋር ሲታገል ከቆየ በኋላ በፍጥነት ዞር ሲል ባለመነጽሩ ሰውዬ አስተናጋጁን እየሳቀ የሆነ ነገር ከነገረው በኋላ ቦርሳውን ይዞ ወጣ። ግርማ በአይኑ እየሸኘው ጀርባውን ክብድ አለው። ዞር ሲል አስተናጋጁ አንጃቦበት የጎደለ ነገር አለ አለው። ግርማ ፍርሃት ወረረው። ምንም የለም ጥሩ ነው አለ። ዛሬ የነገሮች መገጣጠም አልጣመውም። ክትትሉ ለምን እንደተጠናከረ ሊገባው አልቻለም።
የሆነ ነገር ማድረግ አለብኝ ብሎ ወሰነ። ወደ ሆቴል ክፍሉ ሲመለስ ጨለምለም ብሏል። ልብሱን አውላልቆ ሌላ ልብስ ለበሰ። የተቀሩትን ልብሶች ሻንጣው ውስጥ ከተታቸው። ጠረጴዛ ላይ የነበሩትን ወረቀቶች ሰብስቦ የላፕቶፕ ቦርሳው ውስጥ አስገባቸው። ሻንጣና ቦርሳውን ይዞ የክፍሉን ቁልፍ እዛው በሩ ላይ ትቶ ኮቴ ሳያሰማ ከሆቴሉ ወጣ። የሚከተለው ሰው አለመኖሩን ለማየት ተገላመጠ። ማንም የለም። በርቀት አንድ ሰውዬ የሆቴሉን ሕንፃ ተደግፎ ሲጋራ ያጨሳል። ግርማ ሰውየውን ሳያየው በፍጥነት ፊት ለፊት የቆመው ላዳ ውስጥ ዘሎ ገባ። ባለላዳው ዞሮ ወዴት ነው አለ። ግርማ መልስ ከመስጠቱ በፊት ሻንጣውን የኋላ ወንበር ላይ አስቀምጧል። ባለላዳው በድጋሚ ወዴት ነው አለ። ወዴት እንደምንሄድ እነግርሃለሁ፣ መጀመሪያ ግን ከዚህ ሰፈር እንውጣ አለ። ሂሳብ ሳንነጋገር የፈለከውን እከፍልሃለሁ። ባለላዳው እያመነታ እያለ ግርማ በቁጣ ቶሎ በል እንጂ ሲለው ሳይወስን መታዘዝ ጀመረ። በስፖኪዮ ኋላ ወንበር ላይ የተቀመጠውን ያልተለመደ ተሳፋሪ ሲመለከት ግርማ ደግሞ ወደ ኋላ ይገላመጣል። ማንም እንዳልተከተላቸው ሲያውቅ ግርማ መጠማዘዙን ትቶ ወንበሩ ላይ ዘፍ ብሎ ተቀመጠ። በጥርጣሬ አሁንም አናቱ ላይ ባለው መስታወት ሲያየው የነበረው ሹፌር መረጋጋቱን ሲያይ ወዴት ነው ብሎ ድጋሚ ጠየቀው። ወደፊት አለ ግርማ። በደመ ነፍስ እፎይታና አለመረጋጋት እየተፈራረቁበት ከአካባቢው እንደራቁ ግርማ ከዋናው መንገድ ገባ ያለ ሆቴል አየ። እዚህ ነው ብሎ ወደ ሆቴሉ ጠቆመውና ወደዚያው ሄዱ። ግርማ ባለላዳው የጠየቀውን ከፍሎ ወረደ። ይሄ ገባ ያለ ስለሆነ በቀላሉ አያገኙኝም ብሎ አሰበ። ከሁለት ቀን በኋላ ግን እዚህኛው ሆቴል ውስጥም ጥቁር መነጽር ያደረገ ሰው ስላየ እዚህም የሚከታተሉት መስሎት 2 ቀን ካደረ በኋላ ሆቴሉን ለቀቀ። የ5 ቀኑን ስብሰባ 4 የተለያዩ ሆቴሎች እያደረ ጨርሶ ተመለሰ። ዕለት በዕለት የግርማ ጥርጣሬ እየጨመረ ሥራ መስራት እያቃተው መጣ። ከሥራ እየቀረ ቤት ዘግቶ መዋል አመጣ። መስሪያ ቤቱ ብዙ ቢታገሰውም ሥራውን መስራት ስላልቻለና በተለይ ደግሞ ልታጭበረብሩኝ ነው በሚል ከብዙ ባልደረቦቹ ጋር ስለተጣላ መጨረሻ ላይ የተወሰነ እረፍት አድርጎ እንዲመለስ ፈቀዱለት። ግርማ ግን ወደ ሥራ አልተመለሰም። ጓደኞቹን ራቀ። ሌሊት ቁጭ ብሎ ያድርና ሊነጋጋ ሲል ይተኛል። ቤቱ ቢቆሽሽም ግድ አልነበረውም። ኮፍያና መነጽር ሳያደርግ ከቤት አይወጣም። በፊት ዕቃ ይገዛበት የነበረውን የሰፈሩን ሱቅ ተወ። የሚፈልጋቸውን ነገሮች ሩቅ ሰፈር እየሄደ ይገዛል። ስልኬ ተጠልፏል ብሎ መጠቀም ትቷል። ሥራ ስለተወ ገንዘብ አልነበረውም። መጀመሪያ አካባቢ በፊት የሚያውቁት ሰዎች እያዘኑ ስለሚሰጡት አልተቸገረም ነበር። ጓደኞቹን በጠቅላላ ቢሸሽም ጥቂቶቹ ግን በግድ ገፍተው መጥተው ለምን ሥራ እንደማይሰራ ሲጠይቁት
በ97 የተማሪዎች አመጽ ላይ ስለተሳተፈ መንግስት እንደሚከታተለው ነግሮ ያሳምናቸዋል። የሚናገረው ባይዋጥላቸውም አነጋገሩ ግን ያሳምናቸዋል። ለነገሩ ግርማ ማንንም ተናግሮ የማሳመን ብቃት አለው። ጓደኞቹ ብር እየሰጡት እንዲሁም እየተበደረ የተወሰነ ወራት ቆየ። ገንዘብ የሚሰጠው ሲጠፋ፣ አበዳሪዎችም ሲጫኑት ሕይወት ከበደው። አንዱ ጓደኛው ለእናቱ ደወለላትና መጣች። ስታገኘው ተጎሳቁሏል። የለበሰው ልብስ ቆሻሻ ነው። ልቧን እናት ብቻ የሚሰማት ጥልቅ ሐዘን ወረረው። ሥራ ለምን እንደለቀቀ ጠየቀችው። የተሰራበትን ደባና የሚደረግበትን ክትትል ዘርዝሮ በዚያ ምክንያት ሥራ እንደለቀቀ ነገራት። እያዘነች ሰማችው። ይዛው ሄደችና ከሷ ጋር መኖር ጀመረ። ያው እናት ስለሆነች እጇን ዘርግታ ብትቀበለውም ተመስገን ልጄ ደረሰልኝ ስትል የነበረችው ተጎሳቁሎ ስታየው ለመግለጽ የማትችለው የሐዘን ስለት ልቧን ወጋው። ማመን አልቻለችም። ግን እናት ናት። በአካል ቢተልቅም ከዩኒቨርሲቲ ቢመረቅም ልጇ ነው። የምትሳሳለትና እናትም አባትም ሆና ያሳደገችው ልጇ። የሚቀጥሉትን ሳምንታት ግርማ ከክፍሉ ሳይወጣ አሳለፋቸው። እናቱ ሙሉ ቀን ምን እንደሚሰራ አታውቅም። በእርግጥ እሱ የሆነ ፕሮጀክት እየነደፍኩ ነው ይላል። ሌሊት ተነስቶ ግቢ ውስጥ ይዞራል። ሊነጋጋ ሲል ይተኛና የሚነሳው ቀትር ላይ ነው። እናቱ አስታውሳ ካላመጣችለት ለምግብም ግድ አልነበረውም። በተኛበት ቁርሱን አስቀምጣለት ትወጣለች። ምሽት ላይ በግድ እራት ይሰጠዋል። እናቱ ባየችው ቁጥር ታዝናለች። ለልጇ ማድረግ የምትችለው ነገር ቢኖር ከማድረግ ወደ ኋላ አትልም። ግን ምን እንደምታደርግ አታውቅም። በስንት ልፋት ያሳደገችው ልጇን መርዳት አለመቻሏ ዕለት ዕለት ልቧን ያደማው ነበር። ግርማ ፕሮጀክቱን እየነደፈ ዓመታት አለፉ። አሁንም ከቤት አይወጣም። እናቱ ለምን ሥራ እንደማይጀምር ትጠይቀዋለች። ፕሮጀክቱ ሳያልቅ ለማንም ማሳየት የለብኝም። ሌላ ሰው እጅ ከገባ ይሰርቁብኛል። እንደጨረስኩት ወደ ሥራ ገባለሁ ይላታል። በንግግሩ እንኳን እሷን ማንንም ያሳምናል። ግራ ቢገባት ችላ ብላ ትተዋለች። ተስፋ አድርጋበት የነበረውን የመጀመሪያ ልጇን ስሊፐር አድርጎ ቤት ሲውል ስታየው ግን ልቧ ይደማል። አንድ ቀን ከአንድ ዘመዷ ጋር በስልክ ሲያወሩ የአእምሮ ህመም ይሆን እንዴ? የኔ ልጅ ካሌብ እኮ አማኑኤል ሆስፒታል ነው የሚሰራው። እስቲ ደውለሽ አማክሪው፣ እኔ ነግረዋለሁ ብላ ስልክ ቁጥሩን ትልክላታለች። ስለ አእምሮ ህመም ግንዛቤ በሌለበት ማህበረሰብ ውስጥ አድጋ ለኖረችው የግርማ እናት የአእምሮ ሐኪም ጋር መውሰዱ ልጇን የሰው ወሬ አርእስት ማድረግ መስሎ ታያት። የእናት አንጀቷ አላስችል ብሏት ጠዋት ስትብሰለሰል አረፋፍዳ ምሳ ሰዓት በተሰጣት ቁጥር ደወለች። ሄሎ ካሌብ፣ እንዴት ነህ? እግዚአብሔር ይመስገን አለ ዶክተር ካሌብ የደዋዩዋን ማንነት ለማወቅ እየሞከረ።
የግርማ እናት ነኝ። እንዴት ነሽ? እኔማ ደህና ነኝ፣ እግዚአብሔር ይመስገን። አንተ እንዴት ነህ? አለች። ደህና ነኝ። ስራ እንዴት ነው? ቢዚ ያደርጋል እንጂ ጥሩ ነው። ወደ ጉዳዩ ለመግባት እያቅማማች ግርማ ስራ እንደተወ ታውቃለህ አይደል? አለችው። አዎ። ይከተሉኛል እያለ ከቤት አይወጣም። ሌሊት እንዲሁ ቁጭ ብሎ ነው የሚያድረው። ከማንም ጋር ማውራት አይፈልግም። ሰው ቤት ሲመጣ ደስ አይለውም። ስራውንም በዚህ ምክንያት ከተወ 4 ዓመቱ። እንደው ምን ይሻላል? ቤተሰብስ ይጠራጠራል? እኛንም ስለኔ ነው የምታወሩት ይለናል። 3 ሰራተኛ በሱ ምክንያት አባርሬያለሁ። አሁን እኔው ነኝ ምግብ የምሰራው። ሌላ ሰው ከሰራ አይበላም። አንዳንድ የአእምሮ ህመም እንደዚህ ሊያደርግ ይችላል። ለቤተሰብ ከባድ ነው አለ ዶክተር ካሌብ። ኧረ በጣም ከባድ ነው። እናትም አባትም ሆኜ አሳድጌው እንደዚህ ሆኖ ማየት በጣም ይከብዳል አለች እንባ እየተናነቃት። ችግር የለውም፣ እንደምንም አማኑኤል ሆስፒታል ይዛችሁት ኑና ይታከማል። እዚህ ያለውን ነገር እኔ አመቻቻለሁ አለ። አይ ከክፍሉ ከወጣ ራሱ ስንት ቀኑ? እንዴት ብለን ነው የምናመጣው? አዎ ይገባኛል፣ ከባድ ነው። ግን በደንብ እንዲመረመርና አልጋ መያዝ ቢያስፈልገው ተኝቶ እንዲታከም እዚህ ቢመጣ የተሻለ ይመስለኛል። አዎ እሱስ ልክ ነው። እኔም ቢጨንቀኝ እኮ ነው። እሺ እሞክራለሁ አለች። ግርማን አሳምና አዲስ አበባ አማኑኤል ሆስፒታል መውሰድ ይቅርና ከቤት እንዲወጣ ማድረግ ራሱ ከባድ ነው። ሚኒባሱ ቁጥቋጦዎችን፣ ዛፎችን፣ መስኩን እየተወ 80 ኪሎ ሜትር በሰዓት ወደ አዲስ አበባ ይነጉዳል። ከመኪናው ቴፕ የሰርግ ሙዚቃ ይወጣል። አትሸኙኝም ወይ አሃሃ፣ አትሸኙኝም ወይ አሃሃ፣ አትሸኙኝም ወይ መሄዴ አይደለም ወይ። ከሹፌሩ ጀርባ ያለው ወንበር ላይ ግርማ ካክስቱ ልጅ ጋር ተቀምጧል። ከነሱ ኋላ እናቱና ሌላ ዘመዳቸው ተቀምጠዋል። አማኑኤል ሆስፒታል የሚሰራው ዶክተር ዘመዳቸው ሊያገባ ለሰርግ እየሄዱ ነው። የግርማ እናት ስልኳን አውጥታ ደወለች። አዲስ አበባ እየደረስን ነው ስትል በዛኛው በኩል ያለው ድምፅ ችግር የለም ቀጥታ እዛው ነውና በሩ ላይ ስትደርሱ ደውሉ፣ ሹፌሩ ያውቀዋል አይደል አለ። አዎ እሺ እንመጣለን አለች። የሰርግ ዘፈን የሚደመጥበት መኪና ጸጥ ያለውን መልክዓ ምድር እየተወ ጥቂት ቤቶች የሚታዩበትን መንደር አልፎ ቤቶች ተቀራርበው በሚገኙበት ሰፈር ተጉዞ ብዙ የንግድ ቤቶች የሚታዩበት አካባቢን ሰንጥቆ ሕንፃዎች በየአቅጣጫው ያሉበት ሰዎች የሚርመሰመሱበት ቦታ ውስጥ ዘለቀ። የሚኒባሱ ሹፌር የሜክሲኮን አደባባይ ዞሮ ጉዞውን ወደ አብነት አደረገ። ተሳፋሪዎቹ እያወሩ ነው። አብነትን አልፎ ኮካ ማዞሪያ ጋር ሲደርስ ወደ ቀኝ ታጥፎ ጉዞውን ቀጠለ። ግርማ ግራ በተጋባ ሁኔታ ወዴት ነው አለ። እናቱ ዶክተር ካሌብ ኑና ይዛችሁኝ ወደ ቤት እንሄዳለን ብሎናል አለች። ሙሽራው ለሰርጉ ከክፍለ ሀገር የሚመጡ ዘመዶቹን መጣችሁ ውሰዱኝ ማለቱ ግርማን
አልተዋጠለትም። ጥቂት እንደተጓዙ የግርማ እናት ስልኳን አውጥታ ደወለችና ደርሰናል ብላ ዘጋቸው። አማኑኤል ሆስፒታል በር ጋር ሲደርሱ ጥበቃዎቹ ማንም ሳያናግራቸው የመኪና መግቢያውን በር ከፈቱ። የሚኒባሱ ሹፌርም ማንንም ሳያናግር ወደ ውስጥ ገባ። የሚኒባሱ ሹፌር ከኔ ጋር ጨርሰናል ውረዱ አለ በትዕዛዝ አይነት። ሁሉም ከወረዱ በኋላ የግርማ እናት ስልክ ጠራ። ዶክተር ካሌብ ነው። አይቻችኋለሁ፣ ፊት ለፊት ድንገተኛ ክፍል የሚለው ቦታ ነው አላት። ግርማ ምን እየተካሄደ እንደሆነ ግራ ቢገባውም ተከተላቸው። ያክስቱ ልጅ ይዞት አንዱ ክፍል ውስጥ ገባ። ዶክተር ካሌብ ዘመዱን ማከም ስለማይችል ሌላ ሐኪም እንዲያየው አመቻችቶ እየጠበቃቸው ነበር። የሚያገባ ዘመዱን ሲጠብቅ የነበረው ግርማ ሌላ ሐኪም ሲያናግረው ምንድነው አለ። ሐኪሙ የአእምሮ ምርመራ እንዲያደርግ አግባባው። ባይዋጥለትም የሚጠየቀውን መመለስ ጀመረ። ዶክተር ግርማን ብዙ ጥያቄዎች ጠይቆ ከመረመረው በኋላ ውጪ እንዲጠብቀው ነግሮ እናቱን አስገብቶ አናገራት። መጨረሻ ላይ ግርማን አስጠርቶ ለተወሰነ ጊዜ ተኝተህ ትታከማለህ አለው። ግርማ እኔ ጤነኛ ነኝ፣ ለምንድን ነው የምተኛው አለ። ዶክተሩም ምን መሰለ ግርማ፣ እግራችንን ቢያመን መታመማችንን የሚነግረን አእምሮአችን ነው። ሆዳችንን ቢያመን መታመማችንን የሚነግረን አእምሮአችን ነው። አእምሮአችንን ከታመመን ግን የሚነግረን ላይኖር ይችላል አለው። እራሳችሁ ጤነኛ አትመስሉኝም፣ ፕሮጀክቶቼን እንድትወስዱብኝ ነግሯችሁ ነው እንዴ ብሎ ዘሎ ሊነሳ ሲል ያክስቱ ልጅና ዘመዱ ግራ ቀኝ እጁን ያዙት። ዶክተሩ ወደ ነርሶቹ ዞሮ ቲንስቴት እንስጠው አለ። አንደኛው ነርስ የግርማን እጅ ሲይዝ፣ ሌላኛው አንድ ብልቃጥ ሰብሮ መድኃኒት በስሪንጅ አዘጋጀ። ግርማ ልቀቁኝ ብሎ ተወራጨ። ነርሱ በደንብ ያዙት ብሎ የግርማን ክንድ በጓን ታሰረው። ከዚያ ቀስ ብሎ በደም ስሩ መድኃኒቱን ሰጠው። ሰጥቶ ሲጨርስ ሲሪንጁን መጣያ ውስጥ አስገብቶ ጓንቱን ፈታለት። ግርማ አሁንም ልቀቁኝ አለ። ወዲያውኑ ግን ድክምክም ብሎት ልቀቁኝ ብሎ ብዙ ሳይቆይ የዓይኖቹ ቆቦች ተከድነው እንቅልፍ ወሰደው። በነጋታው ከሰዓት አንድ ነርስ ከእንቅልፉ ቀሰቀሰው። ግርማ ራሱን ቢጃማ ለብሶ አገኘው። ክፍሉ ውስጥ ብዙ አልጋዎች ተደርድረዋል። ልክ እንደሱ አይነት ቢጃማ የለበሱ ሰዎች አንዳንዶች አልጋ ላይ፣ አንዳንዶች ክፍሉ ውስጥ አሉ። ወዲያው መድኃኒት ከመወጋቱ በፊት የነበረው የትናንቱ ክስተት ፊቱ ላይ ድቅን አለበት። የት እንዳለ አስታወሰ። መንቃቱን ሲመለከት ነርሱ ሐኪምህ ሊያናግርህ ይፈልጋሉ አለው። ለምንድን ነው የሚሄደው አለ ግርማ። ለምርመራ ነው አለ ነርሱ። የምን ምርመራ እያለ ቢጠይቅም ነርሱ ደጋግሞ እንዲሄድ ስለወተወተው አማራጭ እንደሌለው ሲያውቅ ተስማምቶ ወደ ምርመራ ክፍሉ ሄደ።
በአምሳዎቹ መጨረሻ የሚገመቱ ሐኪም ሙሉ ነጭ በተቀባው ክፍል ውስጥ ከጠረጴዛ ጀርባ ተቀምጠዋል። እንዴት ነህ ግርማ? አሉት። ደህና ነኝ፣ አልታመምኩም። ወደ ቤት መሄድ እፈልጋለሁ አለ። ስለ መሄድም እንነጋገራለን። መጀመሪያ ግን እንዴት እንደመጣህ ንገረኝ አሉት። ግርማ እንዴት እንደመጣ ከድሮ ጀምሮ ዘርዝሮ ነገራቸው። ሲጨርስ እንቅልፍህ እንዴት ነው አሉት። የሰጣችሁኝ መድኃኒት ቀንም ሌሊትም እኮ ነው የሚያስተኛው አለ በምሬት። ዶክተሩ በተረጋጋ ሁኔታ ልክ ነው፣ መጀመሪያ የምንሰጥህ መድኃኒት እንቅልፍ ያበዛል። ከተረጋጋህ በኋላ እሱን እናቆመዋለን፣ ሌላኛው ግን ይቀጥላል አሉት። ከዶክተሩ ጋር ተነጋግረው ሲጨርሱ ግርማ ስላላስወጡት እየተበሳጨ ወጣ። እንደ ተጫጫነው ስለነበር ወደ አልጋው ተመልሶ ተኛ። የተወሰነ ሌሊቶችን አማኑኤል ሆስፒታል ካሳለፈ በኋላ ካልወጣው ማለቱን ትቶ መድኃኒቱን በአግባቡ መውሰድ ጀመረ። ሳምንታት እያለፉ መድኃኒቱ እየሰራ ሲሄድ ግርማ በፊት ትክክለኛ ሁኔታ ላይ እንዳልነበር እየገባው መጣ። የጥርጣሬ ሐሳቦቹ እየቀነሱለት ሲሄዱ ሐሳቦቹን ተከትለው ይመጡ የነበሩት የፍርሃት ስሜቶች እየከሰሙ ሄዱ። በፊት ፍርሃቱ ውስጥ እያለ ፍርሃቱ እውነት ነበር የሚመስለው። በፊት ላይ እረ ማንም አይከተልህም የሚሉት ሰዎች ወይ አልገባቸውም ወይ እንዲገባቸው አይፈልጉም ብሎ ነበር የሚያስበው። አሁን ነገሮች ሲስተካከሉ የነበረበትን ሁኔታ መለስ ብሎ ሲያስበው ሕመም እንደነበር እየገባው ሄደ። ሕመም መሆኑ በአንድ በኩል እረፍት ቢሰጠውም በሌላ በኩል ግን የመከፋት ስሜት ፈጥሮበታል። አንድ ጠዋት ግርማ አልጋው ጫፍ ተቀምጦ አንድ ነጭ ጋዋን የለበሰ ሰው እንዴት ነህ ግርማ አለው። ዶክተር ካሌብ ነው። እስካሁን ተሳቆ ግርማን ለማየት አልደፈረም ነበር። ግርማ ለአንተ ሰርግ ነበር የመጣሁት ብሎ ሳቅ አለ። ያው እንግዲህ ዶክተር ካሌብ ዋሽቶ እንደታወቀበት ልጅ ትንሽ ሀፍረት እየተሰማው አብሮት ሳቀ። በእጁ መታ መታ አድርጎት ወክ እናድርግ በሚል አይነት ወደ በሩ አመለከተው። አብረው ግቢው ውስጥ ወክ እያደረጉ ዶክተር ካሌብ መድኃኒቱ እንዴት ነው ብሎ ጠየቀው። ግርማም ያደካክማል እና ደግሞ እንቅልፍ ያበዛል አለው። ልክ ነህ። መድኃኒቶቹ የጎንዮሽ ጉዳታቸው የሚታየው ወዲያው ነው። ጥቅማቸው ግን ቀናት፣ ሳምንታት፣ አንዳንዴም ወራት ሊወስድ ይችላል። ከተወሰነ ጊዜ በኋላ መደካከሙ፣ እንቅልፍ ማለቱ እንዲሁም ሌሎች የጎንዮሽ ጉዳቶች እየቀነሱ የሚሰጠው ጥቅም ከፍ እያለ ይሄዳል። ግርማ አንድ የሚያሳስበኝ ነገር አለ። መድኃኒቶቹ አእምሮ ላይ አይለምዱም አይደል? አለ ቅንድቦቹን ከፍ አድርጎ። አብዛኞቹ አይለምዱም። ጥቂት የሚለምዱ መድኃኒቶች አሉ። የሚለምዱትን በጣም ለአጭር ጊዜ ነው የምንሰጠው። ታካሚው ስጡኝ ቢል እንኳን ከጥቂት ቀናት በላይ አንሰጠውም። ለረጅም ጊዜ የሚሰጡት መድኃኒት አይለምዱም። ነገር ግን ሲቆሙ በአንድ ጊዜ አይቆሙም። ቀስ በቀስ እየተቀነሱ መሆን አለበት። ሌላ የምጠይቅህ መድኃኒቱን ትቼ የስነ ልቦና ሕክምና ብቻ እያደረግኩ ብታከምስ? ለአንዳንድ የአእምሮ ህሙማን የስነ ልቦና ሕክምና ብቻውን ይበቃል።
ለአንዳንዶች ደግሞ የስነ ልቦና ሕክምናው ከመድኃኒት ጋር ተቀናጅቶ ሲሰጥ የተሻለ ነው። ለአንዳንድ ህመሞች ሕክምናው በዋናነት የመድኃኒት ሕክምና ነው። እንዴት መሰለህ? ለምሳሌ የህመም ምልክቱ ሳል ቢሆን መንስኤው ጉንፋን ከሆነ ጠንካራ የቲቢ መድኃኒት መውሰድ አያስፈልግም። በሌላ መልኩ ደግሞ የህመሙ ምልክት ሳል ቢሆንም መንስኤው ቲቢ ከሆነ ሐኪምህ ትኩስ ነገር ውሰድበት አይልህም። የአእምሮ ህመምም ላይም ምልክቱ ጭንቀት ቢሆንም መንስኤው ብዙ ነገር ሊሆን ይችላል። የሚያስፈልገውን የሕክምና አይነት ከሐኪምህ ጋር መነጋገር የተሻለ ነው አለው። እያወሩ ሳያስቡት የጠቅላላ አገልግሎት ወርክሾፕን፣ የወንዶች ድንገተኛ ክፍል፣ የሱስ ሕክምና ክፍልን፣ የታካሚዎች የመረብ ኳስ መጫወቻን አልፈው ዞረው የተነሱበት ዋርድ ደረሱ። ሲለያዩ ግርማ እዚህ ቀኑ ረጅም ነው፣ ከቻልክ መጽሐፍ አምጣልኝ አለው። ምን አይነት? ኧረ ምንም ይሁን። ግርማ ሕክምናውን ጨርሶ ከአማኑኤል ሊወጣ እንደሆነ ሲነገራት እናት ደስ ብሏት እንዴትም ብላ አዲስ ሱፍ፣ አዲስ ሸሚዝ፣ አዲስ ጫማ ገዝታ አመጣችለት። የሆስፒታል ቢጃማውን አውልቆ አዲሱን ልብሱን ሲለብስ ሌላ ሰው መሰለ። ከወጣ በኋላ ሕክምናውን በተመላላሽ መከታተል ጀመረ። የመጀመሪያዎቹ ቀጠሮች ላይ እናቱ አብራው ትመጣ ነበር። በኋላ ግን ግርማ ብቻውን መምጣት ቀጠለ። ከወራት በኋላ አንድ ባንክ ሥራ አግኝቶ ገባ። እናቱ ከደስታዋ ብዛት አለቀሰች። ከብዙ ወራት በኋላ አንድ ምሽት የዶክተር ካሌብ ስልክ ጠራ። የግርማ እናት ነበረች። አንስቶ ሄሎ አለ። ሄሎ፣ እንዴት ነህ ዶክተር? ደህና ነኝ እግዚአብሔር ይመስገን። ስራ እንዴት ነው? ጥሩ ነው ይመስገን። እንዴት ናችሁ? ግርማ እንዴት ነው? ደህና ነን። ግርማም በጣም ደህና ነው። ስራም ይዞ በደንብ እየሰራ ነው። እድሜ ለእናንተ። እንደውም የደወልኩልህ በሱ ጉዳይ ነው። ሊያገባ ነው። ጥር 14 ሰርግ ነገር ልናደርግ አስበናል፣ እንድትገኝ አለችው። ኦ በጣም ደስ ይላል። በቻልኩት መጠን ፍቃድ ለማግኘት ሞክራለሁ። እሺ ልጄ፣ አደራህን እንዳትቀር። በሐዘናችን አጠገባችን ሆነ በዓለማችን ቀንማ እንዳትቀር። እንደምንም ብለህ ብትመጣ ደስ ይለኛል አለች። እሺ ሞክራለሁ እስቲ አላት። ጎረቤቶቹና ዘመዶቹ አትሸኙትም ወይ አሃሃ፣ አትሸኙትም ወይ አሃሃ፣ አትሸኙትም ወይ መሄዱ አይደለም ወይ እያሉ ይጨፍራሉ። ግርማ ጥቁር ሱፍና ነጭ ሸሚዝ ለብሶ ዝንጥ ብሏል። ያክስቱ ልጅ ዘመዱና ሁለት የሥራ ባልደረቦቹ ቡናማ ቀለም ያለው ተመሳሳይ ሱፍ ለብሰው አጠገቡ ቆመዋል። እናቱ ከጎረቤቶቿ መሃል ሆና ልጇን በስስት ትመለከተዋለች። ግርማ በሚዜዎቹ ጭፈራና በሰፈሩ እናቶች እልልታ ታጅቦ ከድንኳኑ ሲወጣ አንድ ሰው ማጅራቱን ያዘው። ዞሮ ሲያይ ዶክተር ካሌብ ደስ በሚል ፈገግታ እንኳን ደስ አለህ፣ በጣም አምሮብሃል አለው። ግርማ ሲያየው ፈገግ ብሎ ስለመጣ ደስ ብሎኛል አለው።
ግርማ ወደ ዶክተር ካሌብ ጆሮ ጠጋ ብሎ በሹክሹክታ እኔ ያንተ ሰርግ ላይ ተገኝቼ አንተ የኔን ብትቀር እቀየምህ ነበር። እድሜ ለእናንተ ታክሜ ለዚህ በቃው አለና ሳቀ። ሁለቱም ተቃቅፈው ሳቁ። የአማኑኤል ሆስፒታል ታሪኮች ከዶክተር ዮናስ ላቀው። ይህንን ታሪክ ያነበብኩላችሁ የአማኑኤል ሆስፒታል ታሪኮች ከሚለው ከዶክተር ዮናስ ላቀው መጽሐፍ ላይ ነው። መጽሐፉን ገዝተው ያጣጥሙት። አማኑኤል ሆስፒታል ብዙ የሚገመቱና ብዙ የማይገመቱ ነገሮች ይከሰታሉ። ዶክተር ዮናስ ላቀው በአእምሮ ሕክምና ስፔሻሊስት። መጽሐፍትን በድምጽ ኢዮብ ዮናስ። መጽሐፍትን በድምጽ ኢዮብ ዮናስ። ዩቲዩብ ላይ ኢዮብ ዮናስ ብለው ሰርች ካደረጉ በቀጥታ ያገኙታል። መጽሐፍትን በድምጽ። ምን የተዘጋጀ መጽሐፍ አለ ብለው ደግሞ ከጠየቁ ፕሌይሊስት ምርጫው ይሁን። ፕሌይሊስት ላይ ሲገቡ የተለያዩ መጽሐፍትን ሙሉ በፎልደር ያገኟቸዋል። ልብ ይበሉ፣ ኢዮብ ዮናስ ፕሌይሊስት ምርጫው ይሁን። መጽሐፍትን በድምጽ